ጽዮንን አመስግኗት፣ ስለ ጽዮን ክብር ተናገሩ ሲል ሁለሜናዋ በወርቅ የተዋበ ያጌጠ በቀኟ የሕይወት ወንዞች የሚፈሱባት በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 2 ላይ ስንመለከት አንድ ቃል እናገኛለን። ቀድሞ ጠላት ቢነሳባቸውም የእግዚአብሔር ረድኤትና ኃይል ከነሱ ጋር በቃል ኪዳኗ ታቦት አማካኝነት ከነሱ ጋር ስለሆነ ድል ያደርጉ ነበረ። እነሆ ዳጎንን ቀጠቀጠችው፣ አጠፋችው። ያቺ የእመቤታችን ምሳሌ የሆነች ታቦተ ጽዮን የቃል ኪዳኑ ታቦተ ጽዮን የእመቤታችን ምሳሌ ናት። ያቺ የቃል ኪዳኗ ታቦት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአንድነቱ ምንታዌ ሁለትነት በሦስትነቱ ርባይ አራትነት የሌለበት ዘወትር በአንድነት በሦስትነት የሚሰለስ የሚቀደስ የሚመሰገን አምላካችን እግዚአብሔር ከሁሉም አስቀድሞ በፈጠረው ፍጥረት አንደበት ሁሉ ክብርና ምስጋና ይድረሰው። እንዲሁም ደግሞ የእናቱ የእናታችን የድንግል ማርያም ስም ይክበር ይመስገንና ለእናንተም እንደሚገባችሁ በመላው ዓለም የምትገኙ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ ውድ የእግዚአብሔር ቤተሰቦች አበው ሊቃነ ካህናት፣ አበው ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በእግዚአብሔር ስም ሰላምታ እያቀረብኩ እንኳን ለታላቁ ዓመታዊ ክብረ በዓል ለኅዳር ጽዮን በሰላም አደረሰን አደረሳችሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት በኅዳር 21 ቀን የምናከብረው ዓመታዊ ክብረ በዓል ብዙ በረከቶችን የያዘ ብዙ ጸጋዎችን የሚያሰጥ ክብረ በዓል ነው። ይህም በተመለከተ ሊቃውንት አባቶቻችን ካስተማሩንና መጽሐፍ ቅዱሳችንን ካስቀመጠልን አንድ ቃል በማንሳት ዕለቱንና ጊዜውን በተመለከተ ለተወሰኑ ደቂቃዎች አብረን እንማማራለን። አምላካችን እግዚአብሔር ለነቢያት ለሐዋርያት የገለጸውን ምስጢር ለእኛም ገልጾ በመካከላችን ሆኖ እንዲመክረንና እንዲያስተምረን ቅዱስ ፈቃድ ይሁንልን። የምንማማርበት የትምህርታችን መነሻ ኃይለ ቃል የሚሆነው በዚህ በመዝሙረ ዳዊት መዝሙር 47 ከቁጥር 12 ላይ ያለውን ኃይለ ቃል መነሻ በማድረግ ለተወሰኑ ደቂቃዎች እንማማራለን። የኃይለ ቃላችን መነሻ ወይንም የትምህርታችን መነሻ የሚሆነው ጽዮንን በምስጋና ክበቧት የሚል ይሆናል። ይህንን ቃል ደግሞ የተናገረው እግዚአብሔር የምስጢር ጓዳውን የምስጢር በሩን ከከፈተላቸው እነሆ የትንቢቱን ጎርፍ ካፈሰሰላቸው ከቅዱሳን ነቢያት መካከል ከሆነው አንዱ ነቢየ እግዚአብሔር ወንጉሠ እስራኤል ቅዱስ ዳዊት ነው። ቅዱስ ዳዊት ስለዚህ ቃል ሲናገር በሰፊ ሁኔታ ተናግሯል። በመዝሙር 47:12 ላይ ጽዮንን በምስጋና ከበቧት፣ በዙሪያዋም ሆናችሁ አመስግኑ፣ በቃል ኪዳኗም ታመኑ ይለናል የእግዚአብሔር ሰው ቅዱስ ዳዊት። በረከቱ ይደርብንና እነሆ ቅዱስ ዳዊት ጽዮንን በእልልታ ከበቧት፣ ጽዮንን አመስግኗት፣ ስለ ጽዮን ክብር ተናገሩ ሲል እነሆ ዝም ብሎ አይደለም። በጽዮን ቀደም ሲል በቃል ኪዳኗ ታቦት የተገኘውን ክብር ኋላም ደግሞ በአማናዊት ጽዮን አካላዊ ቃልን በድንግልና ጸንሳ በድንግልና በወለደችልን በእመቤታችን የተደረገውን የማዳን ሥራ ተመልክቶ ነው። ታዲያ ቅዱስ ዳዊት በመዝሙር 47 ቁጥር 12 ላይ ጽዮንን በምስጋና ከበቧት ካለ በኋላ ስለምን እንደምናመሰግናት ለእሷ ክብር ስለምን እንደምንሰጥ
በመዝሙር 131 ቁጥር 13 ላይ ደግሞ እስመ ያርአያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማይደሮ እግዚአብሔር ጽዮንን መርጧታልና ይላል። ጽዮንን የምናመሰግናት እግዚአብሔር ስለመረጣት ነው፣ እግዚአብሔር ከፍ ከፍ ስላደረጋት ነው ይላል። በሌላ መልኩ ደግሞ በመዝሙር 98 ቁጥር 2 ላይ እግዚአብሔር አብይ በጽዮን እግዚአብሔር በጽዮን ታላቅ ነው ይላል። ምን ማለት ነው? በጽዮን ላይ አድሮ ክብሩን ገልጧል። በጽዮን ላይ አድሮ ኃያልነቱን ከሃሊነቱን ገልጧልና እግዚአብሔር በጽዮን ታላቅ ነው። ስለዚህ ጽዮንን በምስጋና ከበቧት፣ አመስግኗት ይላል። እንዲሁም ደግሞ በሌላኛው መዝሙሩ ባረክዎ ለእግዚአብሔር ዘያድር ውስተ ጽዮን በጽዮን የሚያድር በጽዮን ያደረ እግዚአብሔርን አመስግኑት። ወንግርዎሙ ለአሕዛብ ምግባሮ ድንቅ ስራውንም ደግሞ ለአሕዛብ ተናገሩ። እነሆ በአማናዊት ጽዮን በድንግል ማርያም አድሮ ሰው ሆኖ ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ከተወለደ በኋላ ያደረገውን ድንቅ ስራ፣ ያደረገውን የማዳን ስራ፣ ያደረገውን የልጅነት ስራ፣ ለዓለም ያደረገውን ድነት ለአሕዛብ ላላመኑት ንገሯቸው፣ ድንቅ ስራውን ግለጡ ብሎ ቅዱስ ዳዊት እግዚአብሔር መንፈስ ቅዱስ በገለጠለት መልኩ ተናግሯል። ታዲያ በዚህ ቃል መነሻነት እኛም ለተወሰኑ ደቂቃዎች ጽዮን ስለሚባለው እንማማራለን። ይህ ጽዮን የሚለው ስም በመጽሐፍ ቅዱሳችን አስተምሮ ለአምስት ነገሮች ተሰጥቶ እንደሚተረጎም ሊቃውንተ ቤተ ክርስቲያን ያስተምራሉ፣ የሊቃውንት መጻሕፍትም ይነግራሉ። በመጀመሪያ ጽዮን ማለት የስሙ ትርጉም አምባ፣ መጠጊያ፣ ከለላ ማለት ነው፣ ጥላ ማለት ነው። የስሙ ትርጉም ይህ ሲሆን በጽዮን በሚለው ስም ቀደም ሲል የተጠራችው እግዚአብሔር በሙሴ አማካኝነት ለእስራኤል የሰጣቸው የቃል ኪዳኗ ታቦት ጽዮን ተብላ ተጠርታለች። በሁለተኛ ደረጃ ደግሞ እግዚአብሔር ለደጉ ለአብርሃም ርስት አድርጎ የሰጠው ያቺ ወተትን ማርን የምታፈሰው ከነዓን ወይንም ኢየሩሳሌም ቤተ መቅደሱ የተሰራባት አምልኮተ እግዚአብሔር የተፈጸመባት የሚፈጸምባት ኢየሩሳሌም ጽዮን ተብላ ትጠራለች፣ ወይም ጽዮን ተብላ ትሰየማለች፣ ተጠርታለች፣ ተሰይማለች። በሶስተኛና በዋነኛ ደረጃ ደግሞ እነሆ እኛ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኘን የእግዚአብሔር ልጆች በ40 ቀን በ80 ቀን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድንባት የምንወለድባት እንዲሁም ደግሞ ቃሉን የምንማርባት ማይሌቱን የምንቆምባት ቅዳሴውን የምናስቀድስባት ክቡር ደሙንና ቅዱስ ሥጋውን የምንቀበልባት ቅድስት ቤተ ክርስቲያን ጽዮን በመባል ትጠራለች። ይህን በተመለከተ ታላቁ ሊቅ ቅዱስ ያሬድ አንድ ቃል ተናግሯል። ከሰዓታችን ጋር ለመሄድ ነው እንጂ የተናገረው ቃል ብዙ ነው። ነያ ሰናይት ሰላማዊት ጽዮን ቅድስት ቤተ ክርስቲያን አፍላገ ሕይወት በየማና ወበጸጋማ አይጹቀ ዘይት ኩለንታሃ በወርቅ ወያክንት አገሮሙ ለሰማይት የሰማይታት ሀገራቸው የምትሆን ሁለሜናዋ በወርቅ የተዋበ ያጌጠ በቀኟ የሕይወት ወንዞች የሚፈሱባት በግራዋ ደግሞ የዘይት ዛፎች ያለመለሙባት የበቀሉባት እነዚህን ሁሉ የያዘች አምባ መጠጊያ የሆነች ቅድስት ቤተ ክርስቲያን የተወደደች ናት፣ ያማረች ናት ብሎ ቅድስት ቤተ ክርስቲያናችን ጽዮን እንደምትባል ገልጦልናል። በአራተኛ ደረጃ ደግሞ መንግሥተ ሰማያት ጽዮን ትባላለች። እግዚአብሔር ቤተሰቦች ይህንንም ታላቁ ሊቅ አባ ሕርያቆስ በቅዳሴው መጨረሻ ላይ እናታችን ድንግል ማርያም አማናዊት ጽዮንን ባመሰገነበት ቅዳሴው ላይ ምን ይሏል? ዛሬ በዚህ ቤተ ክርስቲያን የተሰበሰባችሁ እናንተ የክርስቲያን ወገኖች ሆይ ነፃ በምታወጣ በሰማያዊት ኢየሩሳሌም ደብረ ጽዮን ይሰብስባችሁ ብሎ ጽዮን መንግሥተ ሰማያት እንደምትባል መንግሥተ ሰማያት በጽዮን እንደምትጠራ ይነግረናል፣ ያስተምረናል። በመጨረሻና በዋንነት ደረጃ ደግሞ ጽዮን ተብላ የተጠራችው አማናዊት ጽላት እናታችን ድንግል ማርያም ናት። የአካላዊ ቃል ማደሪያ የሆነችው እናታችን ድንግል ማርያም ነው። እናታችን ድንግል ማርያም በዚህ ቀን የምትከበርበት ወይንም ደግሞ ጽዮን የተባለችበት ብዙ ምስጢር አለው። እንደው ከብዙ በጥቂቱ ከሰዓታችን ጋር ለመሄድ እንመለከታለን። አምላክን የወለደች እናታችን ድንግል ማርያም በቃል ኪዳኑ ታቦት በጽዮን ትመሰላለች። እነሆ ያቺ የቃል ኪዳኗ ታቦት
እስራኤል ከግብፅ ባርነት ከወጡ በኋላ እግዚአብሔር አምላካችን እስራኤል ጸልየው ይድኑባት ዘንድ መስዋዕት ሰውተው ይከብሩባት ዘንድ በሙሴ አማካኝነት ለእስራኤል ሰጥቷል። እስራኤልም አሜን ብለው ተቀብለዋል። በቃል ኪዳኗ ታቦትም ተማጽነዋል። እየተማጸኑም እነሆ መናው ከደመና እየወረደላቸው ውሃው እየፈለቀላቸው በደመና እየተጋረዱ ጥላት እየጠፋላቸው የዮርዳኖስን ባሕር ከፍለው ተሻግረው ባሕረ ኢያሪኮ ፈርሶላቸው ምድረ ርስት ወርሰዋል ማለት ነው። ይህ ሁሉ ኃይል የተደረገላቸው በታቦተ ጽዮን አማካኝነት ነው። ምድረ ርስት ከገቡ በኋላም እነሆ እስራኤል ደብተራ ኦሪቱን ሰርተው በቅድስተ ቅዱሳኑ በደብተራ ኦሪት የእግዚአብሔር የቃል ኪዳኑን ታቦት አኑረው በዚያ ሲገለገሉና እግዚአብሔርን ሲያመልኩ መስዋዕት ሲሰዉ እግዚአብሔር ደግሞ ለእስራኤል በረድኤት ሲገለጥላቸው ኑሯል። ከዚያም በኋላ ካህን ሲሞት ካህን፣ መስፍን ሲሞት መስፍን እያስነሳ በዘመኑ እየመገበ እስከ ኤሊ የሚባለው ካህን እስካለበት ዘመን ድረስ ደርሷል። ኤሊም ክህነት ከምስፍናን አንድ አድርጎ ይዞ ለ40 ዘመናት ያክል እግዚአብሔርን አገልግሏል። የቃል ኪዳኑን ታቦት አገልግሏል። ከዚያ በኋላ ኤሊ የአገልግሎት ዘመኑ ሲያበቃ እርግና ሲሰማው ከበታቹ ያሉትን ልጆቹን የቃል ኪዳኑን ታቦት ያገለግሉ ዘንድ የመገናኛውን ደብተራ ያገለግሉ ዘንድ ሹሟቸዋል። ነገር ግን ልጆቹ በኤሊ መንገድ ሊሄዱ አልቻሉም። በዚያ ምክንያትም እነሆ ኃጢአት ሰሩ፣ በደሉ። ታቦተ ጽዮን ያቺ እግዚአብሔር ለሙሴ የሰጣት እነሆ ተማርካለች። ነገር ግን የእግዚአብሔር ኃይል በታቦቷ ላይ ስላለ ኃይል አድርጋ እነሆ ዳጎን የተባለውን የፍልስጤማውያንን ጣዖት ድል አድርጋ ተመልሳለች። ከዚያም ከተመለሰች በኋላ ደግሞ አንድ ታላቅ ሰው ነበር አቢዳራ የሚባል። በሱ ቤት ገብታ የአቢዳራን ቤት በበረከት ሞልታለች። ከዚያም በአሚናዳብ ቤት ለ20 ዓመታት እነሆ በልጁ በአልዓዛር ስትገለገል ከኖረች በኋላ እነሆ ወደ ዳዊት ከተማ ገብታ ዳዊት አመስግኗታል፣ ዳዊት ዘምሮላታል። ከዳዊት አብራክ የተከፈለው ሰሎሞንም በወርቅ የተዋበ ቤተ መቅደስ ሰርቶ በዚህ አስቀምጧታል። ከዚያም በኋላ እግዚአብሔር እነሆ ሰሎሞን አስረካቢነት በመልካም እግዚአብሔር ፈቅዶ በኢትዮጵያዊ አጼ ምኒልክ ቀዳማዊ ማለት ነው ወደ ሀገራችን ወደ ኢትዮጵያ እንድትመጣ ሆናለች። ዛሬም በሀገራችን በኢትዮጵያ ትገኛለች ማለት ነው። ታዲያ ይቺ ታቦተ ጽዮን ባጭሩ ብዙ ምስጢር ቢኖርም የእናታችን የድንግል ማርያም የአማናዊቷ ጽዮን የድንግል ማርያም አምላክን በድንግልና ጸንሳ በድንግልና የወለደች የድንግል ማርያም ምሳሌ ናት። በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 2 ላይ ስንመለከት አንድ ቃል እናገኛለን። እነሆ የቃል ኪዳኑን ታቦት ታቦተ ጽዮንን ሲያገለግሉ የነበሩት ሊያገለግሉ የተሾሙት የኤሊ ልጆች በታቦተ ጽዮኑ ፊት የማይገባ ስራ ሰሩ ይልናል ወገኖቼ። እነሆ ኤሊ የሾማቸው እንደሱ የቃል ኪዳኑን ታቦት በንጽህና በቅድስና እንዲያገለግሉ እግዚአብሔር በረድኤት እንዲገለጽላቸው እግዚአብሔር በረድኤት ሕዝቡን እንዲረዳ ነበር። ነገር ግን ኤሊ የሾማቸው ልጆቹ በኤሊ ስርዓት አልሄዱም። እነሆ እንደሚታወቀው ሙሴና አሮን በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት እንዲጠፋ በደብተራ ኦሪቱ ሲያበሩት የነበረውን መብራት እነሱ ግን አጠፉት ነው የሚለው። በባዶ ደብተራ ውስጥ ሲያበራ ለምን ያድራል ብለው አጠፉት። በዚህ ሰዓትም ስርዓተ አበውን አፈረሱ። ስርዓተ አበውን ሲያፈርሱ የሙሴና የአሮንን ስርዓት ሲያፈርሱ እግዚአብሔር አዘነ ነው የሚለው። እግዚአብሔር ተቆጣ ነው የሚለው። እግዚአብሔር ቤተሰቦች ዛሬም ቢሆን ስርዓተ አበው ሲፈርስ፣ ስርዓተ ክህነት ሲፈርስ፣ ስርዓተ ቤተክርስቲያን ሲፈርስ እግዚአብሔር ያዝናል፣ እግዚአብሔር ይቆጣል። በሁለተኛ ደረጃም የኤሊ ልጆች እነሆ ለእግዚአብሔር የሚቀርበውን መስዋዕት እየተነጣጠቁ መብላት ጀመሩ፣ መቀማት ጀመሩ ነው የሚለው። በዚህም እግዚአብሔር አዝኗል። ምክንያቱም የነሱ ያልሆነውን ነገር ለእግዚአብሔር የተሰዋውን መስዋዕት ሳይፈቀድላቸው ስልጣኑ የኛ ነው፣ መብቱ የኛ ነው በማለት ቀምተው በመብላታቸው እግዚአብሔር አዝኗል። እውነት ለመናገር ዛሬም ቢሆን ያልተፈቀደልን ነገር የምንነካ ሰዎች ካለን ከአፍኒና ከፊናስ መማር ይጠበቅብናል ማለት ነው። የኛ ያልሆነውን የእግዚአብሔር የሆነውን ምስጋና የሚሆን እነሆ አስራት በኩራት የሚሆን ለራሳችን የምናደርግ ከተፈቀደልን አትርፈን የምንወስድ ሰዎች ካለን ከአፍኒንና ከፊናስ መማር ይጠበቅብናል። በሶስተኛ ደረጃ ደግሞ በሚያሳዝን ሁኔታ የሚያጸይፍ ስራ ሰሩ፣ ዘሞቱ ነው የሚለው። በመገናኛው ድንኳን ዙሪያ ዘሞቱ ነው የሚለው። በዚህ ሰዓት እግዚአብሔር ተቆጣ። እግዚአብሔር ሲቆጣ ደግሞ ረድኤቱን ከእስራኤል አነሳ ነው የሚለው። ክብር ከእስራኤል ለቀቀ።
እስራኤልም ከእግዚአብሔር ተለዩ ወገኖቼ። ለምን? የመገናኛው ድንኳን በንጽህና አልተገለገለምና፣ የቃል ኪዳኑ ታቦት በንጽህና አልተገለገለምና። የቃል ኪዳኑን ታቦት እንዲያገለግሉ የተሾሙት የተመረጡት አፍኒና ፊናስ ባልተገባ ሁኔታ ቆመዋል። ሥርዓተ አበውን አፍርሰዋል። እነሆ ለነሱ ያልተገባውን ነገር ቀምተው በልተዋል። ከዚያም ባሻገር ደግሞ ለንጽህና ቢሾሙ ለርኩሰቱ ነዋል፣ ለዝሙት ነዋል። ዛሬም ቢሆን የእግዚአብሔር ቤተሰቦች ሥርዓተ አበውን ስናፈርስ፣ ሥርዓተ ቤተ ክርስቲያንን ስናፈርስ፣ ሥርዓተ ክህነትን ስናፈርስ፣ የአባቶቻችን ቃል አላከብር ስንል የአፍኒንና የፊናስ ቅስፈት ወይንም ደግሞ ሞት ወደኛ ይመጣል ማለት ነው። በዚህ ጊዜ እላችሁ የእግዚአብሔር ረድኤት ከእስራኤል ሲነሳና ሲለቅ እስራኤል ተማረኩ ነው የሚለው። እስራኤል ለሞት ተዳረጉ። ጥላት ተነሳባቸው። ቀድሞ ጥላት ቢነሳባቸውም የእግዚአብሔር ረድኤትና ኃይል ከነሱ ጋር በቃል ኪዳኗ ታቦት አማካኝነት ከነሱ ጋር ስለሆነ ድል ያደርጉ ነበረ። ጥላት ያሸንፉ ነበረ። ጥላትን ድል ያደርጉ ነበረ። አሁን ግን ረድኤተ እግዚአብሔር ከነሱ ስለራቀ የእግዚአብሔር ሰዎች ድል ማድረግ አልቻሉም። ድል ሆኑ፣ ማሸነፍ አልቻሉም፣ ተሸነፉ። አዎ እግዚአብሔር ከሱ ጋር ያልሆነለት ሰው ማሸነፍ አይችልም። ዛሬም ቢሆን ወገኖቼ ጥላትን ማሸነፍ የምንችለው፣ አጋንንትን ማሸነፍ የምንችለው፣ የተለያዩ ሁኔታዎችን አሸንፈን ድል ማድረግ የምንችለው ከእግዚአብሔር ጋር ስንሆን ነው። ከእግዚአብሔር የተለየ አሸናፊ አይሆንም። ከእግዚአብሔር የተለየ ተሻጋሪ አይሆንም። ከእግዚአብሔር የተለየ ጠላቱን ድል ማድረግ አይችልም። ኃጢአትን ማሸነፍ አይችልም። በደልን ማሸነፍ አይችልም። ሞትን ማሸነፍ አይችልም። አጋንንት በሰው ላይ አድረው የሚያመጡትን ክፉ ስራ፣ ክፉ አድራጎት መቃወም አይችልም ማለት ነው። በዚህ ሁኔታ እስራኤል ድል ሲሆኑ ሲሸነፉ እናሸንፋለን ብለው ወጥተው ሲሸነፉና ድል ሲሆኑ ቀድሞ አባቶቻችን ድል ያደረጉት የቃል ኪዳኑን ታቦት ይዘው ነውና የቃል ኪዳኑን ታቦት ላኩልን ብለው መልእክት ላኩ። በዚህ ጊዜ ኤሊ እሺ ብሎ የቃል ኪዳኑን ታቦት ላከ። አፍኒንና ፊናስም አብረው ከታቦቱ ጋር ዘመቱ። አሁንም አፍኒንና ፊናስ ድል ማድረግ አልቻሉም። የቃል ኪዳኗን ታቦት ይዘዋት የወጡ በልምድ እንጂ የእግዚአብሔር ቤተሰቦች በንጽህና በቅድስና አልነበረም። በልምድ ነው ይዘዋት የወጡ። ቀድሞ እነ ሙሴ እነ ኢያሱ ባሕር የከፈሉባት በንጽህና በቅድስና ነበረ። ለታቦቷ የተገቡ አገልጋዮች ሆነው ነበረ። አፍኒንና ፊናስ ግን ታቦቷን ይዘዋት የወጡ ለታቦቷ የተገቡ ለቃል ኪዳኗ ጽላት የተገቡ አገልጋይ ሆነው ሳይሆን በደለኞች ሆነው ነው፣ ኃጢአተኞች ሆነው ነው። ዛሬም ቢሆን ታቦተ ሕጉን ስናወጣ፣ ታቦተ ሕጉን ስናከብር፣ ቤተክርስቲያንን ስናገለግል ንጹሕ ሆነን ሊሆን ይገባል። በንጽህና በቅድስና ሊሆን ይገባል ወገኖቼ። እንደ አፍኒንና እንደ ፊናስ በተለምዶ ከሆነ ዋጋ ላይኖረን ይችላል፣ ክብር ላይኖረን ይችላል፣ ከሌሎቹ የምንለይበት ሁኔታ ላይፈጠርልን ይችላል። አዎ በዚህ ሰዓት አፍኒንና ፊናስም በዛ ጦርነት ሞቱ፣ ድል ሆኑ፣ ታቦተ ጽዮንም ተማረከች ይላል። ነገር ግን የእግዚአብሔር ቤተሰቦች የሚገርመው ነገር ምንም ታቦተ ጽዮን ከኃጢአተኞቹ ከአፍኒንና ከፊናስ እጅ ወጣ ብትማረክም፣ በኢሎፍላውያን እጅ ብትወርቅም ኃይለ እግዚአብሔር ግን አልተለያትም። ረድኤተ እግዚአብሔር ግን አልተለያትም። ለምን? እግዚአብሔር ሕዝቡን የሚመራባት የቃል ኪዳኑ ቃል የገባባት 10ቱ ቃላት የተጻፉባት ጽላት ስለሆነች ኃይል ታደርግ ነበር። ወደ ኢሎፍላውያን መንደር ስትገባ ኢሎፍላውያን ከጣዖታቸው ጋር አብረው አስቀመጧት ነው የሚለው፣ ከጣዖት ቤት አስገብተው። ነገር ግን የእግዚአብሔር የቃል ኪዳኑ ታቦተ ጽዮን ኃይል አደረገች። የኢሎፍላውያንን ጣዖት አፈረሰች፣ አደቀቀች ነው የሚለው። አመድ ትቢያ ያደረገችው ለምን? ኃይለ እግዚአብሔር ከእርሷ ጋር ስላለ። አዎ ለዚህ ነው ቅዱስ ኢሳይያስ በትንቢቱ ወርቀ ዳጎን ወተቀጥቀጠ ቤል፣ ዳጎን ወደቀ ቤልም ደግሞ ተቀጠቀጠ ብሎ የተናገረው። ለምን? የእግዚአብሔር ኃይል ከሚገለጥባት ከቃል ኪዳኑ ታቦት ጋር በመጨመራቸው። ብርሃነ ዓለም ቅዱስ ጳውሎስም በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 12 ላይ እንዲህ ይላል፣ ጽድቅን ከኃጢአት ጋር አንድ የሚያደርገው ማን ነው? ብርሃንን ከጨለማ ጋር የሚቀላቅል ማን ነው? እግዚአብሔርን ከቤልሆር ጋር አንድ የሚያደርግ ማን ነው? እግዚአብሔርን ምዕመናንስ ከመናፍቃን ጋር አንድ ወገን የሚያደርግ ማን ነው? የእግዚአብሔርን ታቦትስ ከጣዖት ቤት አስገብቶ የሚያኖር ማን ነው? የለም፣ ማኖር አይቻልም ብሎ ተናግሯል ማለት ነው። ስለዚህ ኢሎፍላውያን ሳይገባቸው ባለማወቅ በመደፋፈር በተንኮል ከነሱ ጣዖት ጋር አብረው በማስቀመጣቸው ጣዖታቸው ተሰባብሯል፣ ጣዖታቸው ወርቋል ማለት ነው። ከዚህ በኋላ እነሱም በእንባጭ ተመተዋል። በእንባጭ ሲመቱ የእስራኤል ታቦት ወደ ሀገሯ ትመለስልን ብለው በክብር እንደመለሷት መጽሐፍ ቅዱሳችን ያስረዳል። ታሪኩ ይህ ከሆነ ሰፊ ታሪክ ቢኖረውም እስኪ ከመቤታችን ጋር የሚያመሳስላትን ነገር እንይና ትምህርታችንን እንቋጨው። በእውነቱ
ታቦተ ጽዮንና እመቤታችን በታቦተ ጽዮን ትመሰላለች፣ ወይም ታቦተ ጽዮን የእመቤታችን ምሳሌ ናት። ያቺ የቃል ኪዳኗ ታቦት እግዚአብሔር በሙሴ አማካኝነት ለእስራኤል የሰጣቸው የቃል ኪዳኗ ታቦት የአማናዊት ጽላት የእመቤታችን ምሳሌ ናት ካልን ምሳሌነቷን እንመልከት። አባቶቻችን እንደሚያስተምሩን የቃል ኪዳኗ ታቦት በላይዋ ላይ 10ቱ ትእዛዛት ተጽፈውባታል። ከመጻፋቸው አስቀድሞ ላይን የማይታዩት ረቂቅ የሆኑት 10ቱ ቃላት ከተጻፉ በኋላ ግን ገዝፈው ታይተዋል። በታቦተ ጽዮን ላይ የተጻፉት ማለት ነው። ያ 10ቱ ቃላት በታቦተ ጽዮን ላይ ተጽፈው ገዝፈው እንደታዩ እንደሚነበቡ ሁሉ እንደሚታዩ ሁሉ አማናዊ ቃል ኢየሱስ ክርስቶስ እነሆ ከእናታችን ከድንግል ማርያም ከአማናዊት ጽዮን ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ በመወለድ የማይታየው ታይቷል፣ የማይዳሰሰው ተዳስሷል፣ የማይደክመው ደክሟል፣ የማይራበው ተርቧል፣ የማይጠማው ተጠምቷል፣ የማይሰደደው ተሰዷል፣ የማይሞተው ሞቷል። እነሆ በመቃብር የማያድረው በመቃብር አድሮ ሙስና መቃብርን አጥፍቶ ተነስቷል። ለስም አጠራሩ ክብርና ምስጋና አምልኮትና ውዳሴ ይሁን። እነሆ ያቺ ቃል ኪዳኗ ታቦት ወደ ኤሎፍላውያን መንደር ገብታ የኤሎፍላውያንን ጣዖት እንዳደቀቀች ሁሉ የኤሎፍላውያንን ጣዖት ድል እንዳደረገች ሁሉ አማናዊት ጽዮን እናታችን ድንግል ማርያም አካላዊ ቃል ኢየሱስ ክርስቶስን በጀርባዋ አዝላ ወደ ምድረ ግብፅ በተሰደደች ጊዜ የግብፃውያንን ጣዖት ወይም የግብፃውያን ጣዖት ተሰባበሩ ይላል። በጣዖቱ ላይ አድረው የነበሩት አጋንንት ተባረሩ ይላል። ይህን ሊቁ በሰቆቃወ ድንግል መጽሐፉ ላይ እንዲህ ብሎ ይናገራል። የእግዚአብሔር ቤተሰቦች ታቦተ አምላክ እስራኤል ጽዮን ዘነገደት ምድረ ኤሎፍሊ ወቀጥቀጠቶ ለዳጎን ነፍሳተ ብዙሃን ማይጎሊ ይላል። ኖ ወደ ምድረ ኤሎፍሊ የተሰደደች የተማረከች የእስራኤል አምላክ የቃል ኪዳኑ ታቦት ጽዮን ነው የሚለው። የብዙዎችን ነፍስ የሚያጠፋ የብዙዎችን ነፍስ ከእግዚአብሔር የሚለይ እነሆ ዳጎንን ቀጠቀጠችው፣ አጠፋችው። ያቺ የእመቤታችን ምሳሌ የሆነች ታቦተ ጽዮን የቃል ኪዳኑ ታቦት ዳጎንን እንዳጠፋች ሁሉ ነው የሚለው። ወደ ኤሎፍሊ ተማርካ ሄዳ ዳጎንን ድል እንዳደረገች ዳጎንን እንዳጠፋች ሁሉ አማናዊት ጽዮን የአምላክ እናት እመብርሃን ማይደረ መለኮት ድንግል ማርያም ወደ ግብፅ በመሰደዷ አመነገደት ቁስቋመ በኃይለ ወልዳ ካሊ ሁሉን በሚችል ከልጇ ጋራ ወደ ግብፅ በመሰደዷ ነው የሚለው። ወደ ግብፅ በተሰደደች ጊዜ ወርቋ መልእክተ ግብፅ መናብርተ ሰይጣን ሀባሊ የሐሰተኛው አዋላ ሐሰት ተብሎ የተባለው የሰይጣን ዙፋን የሆኑ የግብፅ ጣዖታት ተሰባበሩ፣ አጋንንትም ማደር ያጡ፣ ከሰው ልቡና ተሰደዱ ብሎ ይናገራል። አዎ ሊቁ ቄርሎስም ጉየተ ሕፃን አጉየ ለዲያብሎስ የሕፃኑ መሰደድ በድንግል ማርያም ላይ ደመና በተባለችው ወይ ወረደ እግዚእነ ውስተ ምድረ ግብፅ ዘይጽያን በደመና ቀሊል እነሆ ጌታችን በቀላል ደመና ተጭኖ ወደ ምድረ ግብፅ ይወርዳ ብሎ ነብዩ እንደተናገረው በፈጣኗ ደመና በድንግል ማርያም ጀርባ ላይ ሆኖ ወደ ምድረ ግብፅ በመሰደድ አጋንንትን ከሰው ልቡና አባው ሰጥቶ አባረዋል። ጣዖታት ተሰባብረዋል። ስለዚህ በዚህ እናታችን ድንግል ማርያም በታቦተ ጽዮን ትመሰላለች። ታቦተ ጽዮን የእናታችን የድንግል ማርያም ምሳሌ ሆና እናገኛታለን ማለት ነው። ከዚህ በኋላም ኤሎፍላውያን ጣዖታቸው ሲሰባበር እነሱን በበሽታ ሲመቱ በእንባ ሲመቱ ተመልክተው ምን አሉ? ይቺ የእስራኤል ታቦት ወደ ሀገሯ ትመለስልን ብለው ቀንበር ያልተጫነባቸው ነው የሚለው። 2 ጊደሮችን አምጥተው ሰረገላውን አዘጋጅተው ከዚያ ላይ አድርገው ነው ሽልማታቸውን አድርገው ካሳ ማለት ነው አድርገው ለታቦተ ጽዮን ሰጥተው በጊደሮቹ ላይ አድርገው ወደ ሀገሯ መለሷት ነው የሚለው። ከዚያም በኋላ ይቺ ታቦት ጊደሮቹ ወደ እምቦሰቻችን እንመለስ ሳይሉ ቀጥታ ጎዳናውን ይዘው ወደ ቤተ ሳሚሲ ወደሚባለው ሀገር ቦታ ደረሱ ነው የሚለው። ከዚያም ሌዋውያኑ ተቀብለው ያ ሰረገላውን ፈልጠው ጊደሮቹን ሰውተው ለታቦተ ጽዮን ወይም ለቃል ኪዳኗ ታቦት መስዋዕት አቀረቡ ይላል። ይህን የብሉይ ኪዳን መተርጉማን መምህሮቻችን ይተረጉሙልናል። እነዚያ 2ቱ ጊደሮች የሰማዕታት ምሳሌዎች ናቸው። የሰማዕታት ምሳሌዎች ናቸው። ሰረገላው የመስቀል ምሳሌ ነው። እነዚያ ወደ እምቦሶቻችን እንመለስ እንዳላሉ ሁሉ ሰማዕታት አባቶቻችንም የልጅ ፍቅር የገንዘብ ፍቅር ወደኋላ ሳይመልሳቸው ባላውያን ከተማ ገብተው ሃይማኖታቸውን መስክረው በሰማዕትነት ማረፋቸውን መከራ የክርስቶስን መከራ መስቀል መቀበላቸውን ነው ያስረዳል ያስተምራል ማለት። ከዚያ በኋላ ይቺ የቃል ኪዳኑ ታቦተ ጽዮን ወደ አቢዳራ ቤት በመግባት
የአቢዳራን ቤት በበረከት ሞላችሁ ይላል። የአቢዳራ ቤት በበረከት ተትረፈረፈ። ከአቢዳራ ቤትም 3 ወር ያክል ቆየች ይላል። ይህ ድንግል ማርያም እናታችን አምላካችንን ከጸነሰች በኋላ ወደ ኤልሳቤጥ ሄዳ ለ3 ወር ያክል መቆየቷን የሚያስተምር ቃል ነው። የሚያስተምር ታሪክ ነው። የሚያስተምር ምሳሌ ነው ማለት ነው። የእግዚአብሔር ቤተሰቦች ከዚያ በኋላም ከአቢዳራ ቤት 3 ወር ከቆየች በኋላ ወጥታ ወደ አሚናዳብ ቤት ሄዳለች። ከአሚናዳብ ቤትም ለ20 ዓመታት ያክል በልጁ በአልዓዛር እየተገለገለች ኖራለች። ከዚያ በኋላ ወደ መንበረ ክብሯ ወደ ኢየሩሳሌም ተመልሳለች። ለዚህ ነው ሊቁ አባ ጽጌ ድንግል ምን አለ መሰላችሁ? ትመስሊ ፊደለ ወተወልዲ ወንጌለ ወታገምሪ መስቀለ። ፊደልን ትመስሊያለሽ ወንጌልንም ትወልጃለሽ፣ እነሆ መስቀልንም ትሸከሚያለሽ ይላታል ድንግል ማርያም። እውነት ነው። ኃጥአን የተማሩባት ፊደል፣ ክብራችንን ያወቅንባት መስታወት፣ ያየንባት መጽሔት እናታችን ድንግል ማርያም ናት። ስለዚህ ወገኖች በዓሉን በደመቀ ሁኔታ የምናከብረው ቤተክርስቲያናችን ድንግል ማርያምን የምታከብረው ቅዱሳንን የምታከብረው እነሆ ባለቤቱ ክርስቶስ ካከበራቸው የተነሳ ነው። ክብር የሰጣቸው መድኃኔዓለም ስለሆነ ነው። የአምላክ እናት ሳትከበር ሆኖስ ማን ይከበራል? አምላክ ያከበራት ድንግል ማርያም ማክበር መከበር ነው። ታቦተ ጽዮንን የቃል ኪዳኗን ታቦት ያላከበሩ ሰዎች ተቀስፈዋል። ያላከበሩ ሰዎች ተማርከዋል፣ የሞት ሰለባ ሆነዋል። አማናዊት ጽላትን ያላከበሩ ሰዎችም ዛሬ የሞት ሰለባ እንዳይሆኑ ንስሐ ይገቡ ይጸጸቱ ዘንድ ይገባል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች በዚህ ሁኔታ በዓሉን በደመቀ ሁኔታ እናከብራለን ማለት ነው። ለዚህ ሰዓትና ዕለት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከበዓሉ ረድኤት በረከት እንዲያሳትፈን ቅዱስ ፈቃዱ ይሁን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጽዮንን በምስጋና ክበቧት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ሰላም